ለትራምፕ ከባድ ገጸ በረከት ያወረዱት መሪ ለኢትዮጵያ መርዶ አሰምተዋል። መቼም በአፍሪካ ቀንድ ነገሮች በፍጥነት እንዴት እንደሚለዋወጡ ለመረዳት እጅጉን ከባድ ሆኗል። ትናንት የታረቁት ዛሬ ሊጣሉ ይችላሉ። ዛሬ ተዋድናል ብለው የተማማሉ ነገ አይኑን ላፈር ወይም አይኗን ላፈር ብለው ሊካካዱ ይችላሉ። ጧት ታርቀው ከሰዓትም ሊጣሉ ይችላሉ። ማታ ታርቀው በድንገት ጧት ላይ ሊኳረፉ ይችላሉ። ብቻ በአፍሪካ ቀንድ ሀገራት ውስጥ አንዱ ያስበውን ሌላው ሊያደናቅፈው ይችላል። በአፍሪካ ቀንድ ፖለቲካ ውስጥ መጠላለፍ የተለመደ የብልጠት ፖለቲካ እየሆነ መጥቷል። በአፍሪካ ቀንድ ሀገራት መካከል ያሉ መሪዎች እሳቤ ጎረቤቱ ከሚበለጽግ ይልቅ ጎረቤቱ ከስሮና ቆርቁዞ ማየት የሚያስደስተው ይመስላል። በአፍሪካ ቀንድ ፖለቲካ ውስጥ ሁሉም ነገር አርቲፊሻል ይመስላል። ለመዋደድም ለመጣላትም ጊዜ አይፈጅባቸውም። ምን አለፋችሁ በአፍሪካ ቀንድ ሀገራት ውስጥ እርስ በርሳቸው ሲባሉ ሲጣሉና ሲቧጨቁ ሲተላለፉ ማየት የተለመደ ተግባር ከሆነም ዋላ ደር ብሏል። እና በዚሁ በአፍሪካ ቀንድ የምትገኘው ሶማሊያም ለኢትዮጵያም ለሶማሌላንድም ከባድ ወጥመድ አዘጋጅታለች። ይህን ወጥመድ እንዴት አዘጋጀችው? ጠቅላይ ሚኒስትር አብይ አህመድ እንዴት በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ፖለቲካዊ ቁማር ተበሉ የሚለውን ጉዳይ በዛሬው መሰናዷችን ለመመልከት እንሞክራለን። ሶማሊያ ለኢትዮጵያ የሾህ አጥር ሆና ብቅ ብላለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አስብቶ አራጅ ፖለቲከኛ ሆነው ተከስተዋል። ወዳጅ መስለውም ጠላት መሆናቸውን አስመስክረዋል። የኢትዮጵያን የወደብ ፍላጎት በመዝጋት ላይ ይገኛሉ። ለመሆኑ ይህ እንዴት ሊሆን ቻለ? እንዴት ተሰረና ተቀመረ? ቀጥለን የምንመለከተው ይሆናል። የአፍሪካ ቀንድ ሀገራት ከልብ ሳይሆን ከላይ ወዳጅ ነን ማለታቸው የተለመደ የፖለቲካ ጨዋታቸው ነው። በቅርቡ የአፍሪካ ህብረት ስብሰባ በዚሁ በመዲናችን በአዲስ አበባ መደረጉ ይታወሳል። በዚህ ስብሰባ ላይ ከታዩ ለውጦች መካከል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እርቅ እንዳወረዱና እንደተዋደዱ የሚያሳይ ቪዲዮ በመንግስት መገናኛ ብዙሃን በኩል ሲተላለፍ ነበር የተመለከትነው። ያኔ ታዲያ እኛም እንኳን ታረቁ፣ እንኳንም ተዋደዱ፣ እንኳንም ፍቅር ቀደመ መጠላላት ይቅር ብለን ነበር። ነገር ግን ይህን ብለን ሳንጨርስ ድንገት ሌላ ታሪክና ሌላ ዜና ተሰምቷል። በባለፈው በአፍሪካ ህብረት ጉባኤ ላይ በኢትዮጵያና በሶማሊያ መሪዎች መካከል መጨባበጥ፣ አብሮ መብላትን፣ ዲፕሎማሲያዊ በሆነ መንገድ ወይም የዓለም ፖለቲካ በማይፈቅደው አካሄድ ሰላምታ መለዋወጥን፣ አካላዊ መቀራረብን ጭምር የሚያሳይ ቪዲዮ ተመልክተን ነበር። ብዙዎች ጠቅላይ ሚኒስትር አብይና የሶማሊያው ፕሬዝዳንት ሰላምታ ሲለዋወጡ ያሳዩት የሰላምታ መለዋወጥ የእጅ መጨባበጥን የወዳጅነትና የፍቅር መለኪያ አድርገው ተመልክተው ቆይተዋል። ነገር ግን የዲፕሎማሲያዊ አካሄድ እንደሆነ ግልጽ እየሆነ መጥቷል። በጠቅላይ ሚኒስትር አብይ አህመድ በኩል ለኢትዮጵያ ሊተላለፍ የተፈለገው መልእክት ማንም ምን ይበል ኢትዮጵያና ሶማሊያ ተጣልተው ነበር፣ ይኸውኛ ፍቅር ሆነናል አይነት መልእክት ያስተላልፉ መስሏል። ጥሉን በፍቅር መልሼዋለሁ እያሉም ነበር። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግን እኔም አልበላው ፍን እያሉ ይገኛል። ያ ፍቅር ሆነናል የሚለው የጠቅላይ ሚኒስትር አብይ አህመድ መልእክት በተግባር እንዳልታገዘ ሰሞኑን ሰምተናል። ፍቅር ሆነናል የሚለው መልእክት በተግባር ካልታገዘ መሳሳቁ፣ አብሮ መታየቱና የራት ግብዣ መዘጋጀቱ ከንቱ ልፋት ይሆናል። ሰሞኑን ሶማሊያና ኢትዮጵያ በአዲስ አበባ በሞቃዲሾም ፍቅር ይጫወቱ እንደነበር በተግባር ግን ልብ ለልብ ሊገናኙ አልቻሉም። ከሰሞኑ ሶማሊያና ኢትዮጵያ በአዲስ አበባ በሞቃዲሾም ፍቅር ይጫወቱ እንደነበር ታዝበናል። ነገር ግን ልብ ለልብ ሊገናኙ አልቻሉም። ነገሩ እባብ ለባብ ይታያል ካብ ለካብ እንደሚባለው አባባል ሆኗል። እባብ ለባብ ይታያል ካብ ለካብ ለአፍሪካ ቀንድ ሀገራት የሚሰራ ምሳሌ አባባል ይመስላል። ከቅርብ ጊዜያት ወዲህ ኢትዮጵያና ሶማሊያ ፍቅርን አይነት ጨዋታ ይጫወቱ ነበር። በተለይ ጠቅላይ ሚኒስትር አብይ አህመድ የሶማሊያ ሉዓላዊነት ሙሉ በሙሉ ለማክበር በቱርክ አንካራ ተስማምተው ከመጡ ወዲህ ሶማሊያና ኢትዮጵያ ፍቅርን ብለው ነበር። በተለይ ሶማሊያ የምትፈልገውን ግቧን ማሳካቷን ተከትሎ ለኢትዮጵያ በተወሰነ መንገድ በሯን ክፍት አድርጋም ቆይታለች። ኢትዮጵያ በበኩሏ ራስ ገዟን ሶማሌላንድን በአንካራ የጠቅላይ ሚኒስትር አብይ አህመድ ስምምነት ምክንያት የካደች መስሎ ነበር። በሌላ በኩል ሶማሊያና ኢትዮጵያ ከአንካራ መልስ አዳዲስ ለውጦችን አሳይተው ቆይተዋል። የኢትዮጵያ አየር ኃይል በሶማሊያ መካከለኛው ሸበሌ ክልል በአልሸባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱን የሶማሊያ የመከላከያ ሚኒስትር በመግለጫው ሳይቀር ገልጾት እንደነበር አይዘነጋም። ይህ የሰሙ አካላት ኢትዮጵያና ሶማሊያ ወዳጅነታቸውን አድሰዋል ብለውም አስበው ነበር። የሶማሊያ መከላከያ ሚኒስትር አብዱል ቃድር መሐመድ እንደገለጹት የኢትዮጵያ ኃይል በአልሸባብ ምሽግ ላይ የሚሳኤል ጥቃት የፈጸመው ከሶማሊያ ፌዴራል መንግስት ጋር በመተባበር እንደሆነ መግለጻቸው አይዘነጋም። እኚህ ሚኒስትር ያለ መንግስት ዕውቅና በሶማሊያ ምንም አይነት የአየር ጥቃት ሊፈጸም አይችልም ካሉ በኋላ የአንካራው ስምምነት በአልሸባብ ላይ ለሚወሰዱ የጋራ ጥቃቶች ማዕቀፍ መሆኑን በመጥቀስ የሶማሊያና የኢትዮጵያ የጸጥታ ትብብር እየጨመረ መምጣቱን መግለጻቸውም አይዘነጋም። ኢትዮጵያ የፈጸመች የአየር ጥቃት ሶማሊያ የኢትዮጵያ ኃይሎች በሶማሊያ የአፍሪካ ህብረት የድጋፍ ተልዕኮ ወይም አውሶም ውስጥ እንዲካተቱ መፍቀዷን ተከትሎ በቅርብ ዓመታት ውስጥ በክልሉ በይፋ ያደረገችው የመጀመሪያ የአየር ጥቃት ነው ተብሎለት ነበር። ይህ ዘመቻ የተካሄደው በውጭ ሀገር ወታደሮች ድጋፍ ባገኘው ሶማሊያ ኃይሎችና በአልሸባብ ታጣቂዎች መካከል በዚህ በረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተሰበሰበበት ወቅት ነበር።
ታዲያ ይሄው ዘመቻ የተካሄደው በውጭ ሀገራት ወታደሮች ድጋፍ ባገኘው የሶማሊያ ኃይሎችና በአልሸባብ ታጣቂዎች መካከል በዚህ የረመዳን ወር በመካከለኛው ሸበሌና ሂራን ጥቃት በተባባሰበት ወቅት ነበር። የኢትዮጵያ አየር ኃይል ለሶማሊያ ድጋፍ ካደረገ በኋላ ሶማሊያ በህንድ ውቅያኖስ ዳርቻ ለጎረቤቷ ኢትዮጵያ የወደብ መዳረሻ ለመስጠት ከኢትዮጵያ ጋር እየተነጋገረች መሆኗን የሀገሪቱ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ኦማር መናገራቸው ተገልጾ ነበር። እንደ ሀገርና እንደ ጥሩ ጎረቤት ኢትዮጵያ የሌላትን ከሶማሊያ የምትፈልገው፣ ሶማሊያ የሌላትን ከኢትዮጵያ የምትፈልገው ብዙ ነገሮች ነበሩ። በሰጥተው መቀበል መርህ አብሮ ማደግ መበልጸግ ነው የኢትዮጵያ መርህ ሲሉም የመንግስት አክቲቪስቶች ጨምሮ ገልጸው ነበር። እያመሙ መጣ በሚል ዘገባቸው ሁለቱ ሀገራት በወደብ ጉዳይ የመከሩ መሆናቸውን የጠቆሙት ሚኒስትር ዴኤታው እስከ መጪው ሰኔ ወር የስምምነቱ ማዕቀፍ ለማጠናቀቅ እየተነጋገሩ ነው ማለታቸውን ከብሉምበርግ የተገኘ መረጃ ያመላክት ነበር። ማዕቀፉ ምን አይነት ወደብ እንደሚሰጥ ውሳኔ ይሰጣል፣ በትክክል የትኛው የህንድ ውቅያኖስ ዳርቻ እንደሚሻል ምክረ ሐሳብ ያቀርባል፣ እንዲሁም ለወደቡ ግንባታ አጠቃላይ ስለሚያስፈልገው የገንዘቦች የውሳኔ ሐሳብ ያቀርባሉ ሲሉ ሚኒስትር ዴኤታው አመላክተዋል። ይህ ዜና የተሰማው ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት ለይፋ የሥራ ጉብኝት ወደ ሞቃዲሾ ማቅናታቸውን ተከትሎ ነበር። የካቲት ቀን 2017 ዓ.ም ወደ ሶማሊያ ያመሩት ጠቅላይ ሚኒስትር አብይ አህመድ ሞቃዲሾ ቆይታቸው ከፕሬዝዳንት ሐሰን ሼክ መሐመድ ጋር የጸጥታ ትብብርና የንግድ አጋርነትን በማጠናከር ብሎም ዲፕሎማሲያዊ ግንኙነቶችን በማጠናከር ላይ ትኩረት ያደረገ ውይይት ማድረጋቸው ይታወሳል። ይህ ዜና ከተሰማ በኋላ አሁን ከሶማሊያ የተሰማው ዜና ለኢትዮጵያም ለሶማሊላንድም ከባድ መርዶ ይመስላል። ለአሜሪካና ለመሪዋ ለዶናልድ ትራምፕ ደግሞ ትልቅ ገጸ በረከት ይዞ መጥቷል። የሶማሊያው ፕሬዝዳንት መጀመሪያ ጠቅላይ ሚኒስትር አብይ አህመድ ከሶማሊላንድ ጋር ያደረጉትን የጋራ የመግባቢያ ሰነድ ተፈጻሚ እንዳይሆን የሶማሊያንም ሉዓላዊነት ለማክበር እንዲስማሙ ያደረጉ። እናም ይሄ የመጀመሪያው ድላቸው ነበር። ትራምፕ ወደ ስልጣን ሲመጡ ደግሞ ሶማሊላንድ በኢትዮጵያና በሶማሊያ ባንክ ስምምነት ምክንያት መከፋቷን ተከትሎ የሀገር ዕውቅናን የምትሰጠኝ አሜሪካ ናት የሚል እንቅስቃሴ ስታደርግ ቆይታለች። አሜሪካ ለሶማሊላንድ የሀገርነት ዕውቅና ከሰጠች ኢትዮጵያ ወደ ሶማሊላንድ ፊቷን በመዞር የተስማማችውን የጋራ መግባቢያ ስምምነት ተግባራዊ ታደርገዋለች የሚል ግምት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አላቸው። ይህን ያሰቡት ሐሰን ሼክ መሐመድም ኢትዮጵያም ሶማሊላንድን ለመቅደም ለአሜሪካ ገጸ በረከት በማበረከት የሀገራቸውን ሉዓላዊነት ለማስከበር ያሰቡ መስሏል። የአፍሪካ ቀንድ ሀገራት የፖለቲካ አካሄድ ሳይቀድሙ ይልቅደም አይነት ነው የሚባለውም ለዚህ ይመስሏል። ሶማሊያ የኢትዮጵያና የሶማሊላንድን ዓላማ ለመግታት ስትል ራሷን አሳልፋ ለትራምፕ እየሰጠች ይመስላል። ሶማሊያ ለትራምፕ ራሷን አሳልፋ እንዴት ለመስጠት አሰበች የሚለውን ጉዳይ ከመመልከታችን በፊት የሶማሊላንድን አካሄድ እዚህ ላይ መመልከት ያስፈልጋል። አሜሪካ ለሶማሊላንድ ዕውቅና በመስጠት የመጀመሪያው ሀገር ትሆናለች ሲሉ የሶማሊላንዱ ፕሬዝዳንት አብዱራህማን መሐመድ ኢሮ በቅርቡ መናገራቸው ይታወሳል። ፕሬዝዳንቱ ይህን የተናገሩት ማክሰኞ የካቲት 4 2017 ዓ.ም በተካሄደው የዱባይ የዓለም መንግስታት ጉባኤ ላይ ነበር። የአሜሪካ ለሶማሊላንድ ዕውቅና የመስጠት ጉዳይ በመሪ ደረጃ በይፋ ሲነገር ለመጀመሪያ ጊዜ ሲሆን ፕሬዝዳንቱ በምን ቅድመ ሁኔታዎች ላይ ተመርኩዘው እንደተናገሩ ግልጽ አልነበረም። የዶናልድ ትራምፕ አስተዳደር ሶማሊያ ግዛቴ ናት ለምትላት ሶማሊላንድ ዕውቅና ከሰጠ ሌሎች ሀገራት ይከተላሉ የሚል እምነት እንዳላቸውም ጭምር ነበር ፕሬዝዳንቱ የገለጹት። አሜሪካ እንደ ፕሬዝዳንቱ አባባል ለሶማሊላንድ ዕውቅና የምትሰጥ ከሆነ ከአፍሪካ ቀንድ ባለፈ የምዕራብ ኤስያን ጂኦፖለቲክስ የሚቀይር ክስተት መፈጠሩ አይቀሬ ነው የሚሉ መረጃዎችም ሲሰሙ ቆይተዋል። የሶማሊያና ተገንጣይ ራስ ገዟ ሶማሊላንድ በአሜሪካ ለመመረጥ እያደረጉት ያለው ትግል ትኩረትን ስቧል። የሶማሊላንድ ከአሜሪካ መጣበቂያ ስለነገጣት ሶማሊያም በቀይ ባህር ተጽዕኖ ፈጣሪነቷን እያጣች ላለችው አሜሪካ በብቸኝነት የምትቆጣጠራቸው ስልተ ወደቦችና የጦር ሰፈሮችን ለመስጠት ሐሳብ ማቅረቧን ሮይተርስ ዘግቧል። ሶማሊያ ይህን ያደረገችው ሶማሊላንድ ዕውቅና ለማግኘት ትልቁ ተስፋው አሜሪካ ላይ መጣሏን ተከትሎ የምታደርጋቸው ዲፕሎማሲያዊ ተግባራት ሳቢያ ነው። ይህን ተከትሎም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉት ደብዳቤ ባሌዶግሉና የሶማሊላንድ በርበራ ወደብን በጦር ሰፈርነት እንዲሁም የበርበራና የቦሳሶ ወደቦችን አሜሪካ እንድትጠቀም ጥያቄ ማቅረባቸውን ሮይተርስ ዘግቧል። በዚህ የሶማሊያ ደብዳቤ ላይ ተጠይቀው ምላሽ የሰጡት የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን አሜሪካ በተበላሸ የሶማሊያ አገዛዝ ተስፋ ቆርጣለች፣ ከሶማሊላንድ ጋር ለመደራደር ዝግጁ ናት፣ በርበራን በተመለከተ ደግሞ ከማን ጋር መነጋገር እንዳለባት ታውቃለች ሲሉ ገልጸዋል። አሜሪካ በሶማሊያና በቀጠና የሚገኙ ጽንፈኛ ታጣቂዎችን ስጋት መመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝለታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠና የምታደርገውን ተሳትፎ የማጠናከር ዕድል ይሰጣሉ። የማያቋርጥ ወታደራዊና ሎጂስቲክ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ለትራምፕ የጻፉት ደብዳቤ ዋቢ አድርጎ ሮይተርስ አስነብቧል። ባሌዶግል ከዋና ከተማይቱ ሞቃዲሾ በስከ ሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የሚገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠረው ካቀረበችው ውስጥ የበርበራ ወደብ ይገኝበታል። በርበራ ራሷን በነጻ አገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት እንዲያመራ ሊያደርገው ይችላል እየተባለ ይገኛል። በቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶሃን አደራዳሪነት ታህሳስ 2 2017 ዓ.ም የተደረሰው የአንካራ ስምምነት
ለአንድ ዓመት ያክል በቃላት ጦርነት ሲወዛገቡ የነበሩትን ኢትዮጵያና ሶማሊያን ልዩነታቸው በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነበር። ሶማሊላንድ ከኢትዮጵያ ጋር በተደረሰው የባህር በር መግባቢያ ስምምነት ለመጀመሪያ ጊዜ እውቅና አገኛለሁ የሚል ተስፋ ነበራት። ሆኖም በዚህ የመግባቢያ ስምምነት ቁርሾ ውስጥ የገቡት ኢትዮጵያና ሶማሊያ ልዩነታቸውን ለመፍታት ስምምነት ላይ መድረሳቸውን ተከትሎም የመግባቢያ ስምምነቱ ጥያቄ ውስጥ ገባ። የሶማሊያ ባለስልጣናት ይህ የመግባቢያ ስምምነት እንደተሻረ ቢናገሩም ኢትዮጵያ በይፋ ያለችው ነገር የለም ሲል ቢቢሲ ዘግቧል። አበቃን። መልካም ጊዜ ተመኘን።